እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማና ቤትን በል ለማን እንጩህ? ማንስ ይሰማናል? አባቶች እኮ ስታስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምን ነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ። ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቆ የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምጽ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ኦና ጠረጴዛ ላይ የተቀመጠ ተማሪው ነን። እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምጽ ሁኑ። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳቸዋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል አርቲስት መሰረት መብራቴ ይህንን ህመም ለዓለማችን አጋርታለች። በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአሁኑ ሰዓት ይህንን ቪዲዮ ለሁሉም ሼር አድርጉላቸው፣ ህመማችን ይረዱ። እጅግ በሚያሳዝን ሁኔታ አሁን ላይ ከ10 ወደ 13 የሚጠጉ ምዕመናን ሌሊቱን ተገድለው አድረዋል። ዝርዝራቸውን ልንገራችሁ። የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳኤ እንደገለጹት ከሆነ የሟቾች ቁጥር ወደ 13 ከፍ ብሏል። በዚህም ታዲያ ከተገደሉት መካከል አንደኛ አቶ ደምረው አበራ የተባሉ የ70 ዓመት፣ እንደዚሁም ከፈለኝ ልክ የለው የተባሉ የ56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸቴ ዳመነ የ42 ዓመት፣ አበባየው ዳኘ የ42 ዓመት፣ ሰሙ አባይነ የ70 ዓመት፣ እንደዚሁም አንድ ሚሊሻ ከዚህ ባለፈም አማረ አባይነ የ80 ዓመት፣ ተሬ ደሴ የ25 ዓመት ወጣት፣ እንደዚሁም ወጣት ገነነ ጥላሁን፣ ሙርቴሳ ጥላሁን፣ አቶ ንጉሱ ማንደፍሮ ከዚህ ባለፈም 13ኛ ላይ አቶ በቀለ ኃይለ ሚካኤልም እነዚህ ሰዎች እንግዲህ ሌሊቱን ተገድለዋል። አቡነ ኤልሳ እንደገለጹት ከሆነም ታዲያ ቤተክርስቲያናት ወድመዋል፣ ቤተክርስቲያናትም ተቃጥለዋል። ክርስቲያን ማለት ተዋህዶ ማለት በደም መሰረት ላይ እቤቱን የሰራ የተራራው መቀረዝ እምነቱ የሚያበራ ዓለሙን ለማዳን በሞተለት ጌታ ስሙ እየተጠራ ፍቅሩ እየማረከው ክብሩን የሚያወራ ክርስቲያን ማለት ተዋህዶ ማለት መከራው መዶሻ ባረፈበት ቁጥር የሚጠነክር ነው በክርስቶስ ፍቅር። ከውሃ የተሰራ በደሙ ያጌጠ ዓለሙን የሚገዛ በፍቅር እየዋጠ ለሞት ሲሞሽሩት ለሕይወት የኖረ ለገዳዮች ዛቻ በእምነቱ ያደረ